though it has a grammatical plural enders. See, Elohim plural form judges and rulers. ገዢዎችና ፈራጆች plural form. The suffix makes the base word elo እንግዲህ የነሱን ማንበብ አልችልም እኔ ፕሉራል ይላል በቅንፍ ውስጥ ስንት ናቸው ፕሉራል ሲባል አይታወቅም ኢየሱስ ክርስቶስ በአዲስ ኪዳን ላይ ሶስቱን ዲዛግኔትድ አድርጎ አሳይቶናል መናገር የፈለግከውን በዚህ አቅጣጫ በሂብሩ ቀጥል አሁን እኔ የምፈልገው ቦታ ላይ ሂብሩ ከኛ እንደ አንዱ ሆነ የሚለው ቦታ ላይ እቺን ከጀመርክ እሷንም ጨምረ ትነግረኛለህ ወይ መሄር የሚለው ችግር እንሄድበታለን ዘፍጥረት 3 ላይ ያለውን ችግር እኔ እኮ ለምን እዚህ እንደመጣ really don't know የተነሳነው አንተ ነህ ቅድም የጠቀስከው እኮ ቀጥል ይሁን ቀጥል እኔ ላለማስረዘም ፈልጌ ነው ኦኬ እሺ እንዴት እናወራና ታዲያ ማለት እኔን እያሰራኸኝ አይደለም ይቅርታ እሺ ቀጥል በመሃል አትጠይቀኝ የራስህን ሐሳብ በመሃል እኔ ስብከት እንዳይሆን እኮ ነው ፓስተር በረማ እሺ አንተ ምን ታረግ መሰለህ አሁን እሺ ምን ታረግ መሰለህ ሰዓትን ውሰድና አንተ የምትወስደውን ሰዓት እሷም ሰጥኝ እኔ እንዳትጠይቀኝ በመሃል እኔ አንተን መጥቼ አፍርሳለሁ አንተም የኔን አፍርስ በእንደዛ እኔ ሰጣ ገባ እንዲህ ነው እንዲያርለም የሚል አልወድም ሲጀመር እንደዛ ንግግርም የተረጋጋ ሰው ነኝ ራሱ አልጮህም አይደለም የመረጋጋት ጉዳይ አይደለም ፎርማል በሆነ መልኩ እንዳትጠይቀኝ የኔ ያልኩትን ነገር አፈራርሰው እየሰማው ነው ስትጨርስ እኔ ደግሞ አንተን አፍርስባል ወይድ ኦኬ መጀመሪያ ሩት ወርዱ ማየት ነው ኤሎሂም የመጣ ኤሎሃ ከሚለው ግስ ነው ራሱ ማለት ነው ኤሎሃ ማለት አምላክ ማለት ነው ኤሎሃ ለሚለው ብዜት ኤሎሂም ይለዋል ራሱ በትርጉም ኤሎሂም ከተባለ በትርጉም አማልክት ማለት ነው ሊትራሊ ምንም የፕሉራል ፎርም ነው ኤሎሂም የሚለው ቃል ለአንድ ቅዋሜ ግርማ ሞገስነት ግርማነት ሉዓላዊነት ልዕልና ገናናነት ሆኖ ይመጣል ነው እኔ አሁን ዘፍጥረት አንዳንድ ላይ በረሺት ባራ ኤሎሂም ቤታ ሰማይን ቤታ አሬስ የሚለው ላይ በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ሲል ፕሉራል ፎርም ነው ወይም ደግሞ አማልክትን ነው የሚያሳየው ምንል ከሆነ ከአንድ በላይ ያሉ ነው ካል ባራ ማለት የለበትም ግሱ ማሰሪያ አንቀጽ ባራ ማለት ፈጠረ ነው ማን እርሱ ሰርድ ፐርሰን እንትን ነው ራሱ ማለት ነው ሲንጉላሪቲ ነው የሚያሳየው ባሩ ማለት ነበረበት ፕሉራል ከሆኑ ለምሳሌ እነ መሰረትና አቡኪ መጣ ይባል መጡ ነው የሚባለው በየትኛውም ግራመር ማየት ይቻላል እዚህ ላይ በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ነው እንጂ ያሉት ፈጠሩ አላለም ባራ ነው እንጂ ያለው ባሩ አላለም ስለዚህ ፕሉራልን አያሳየም ነው እያልኩ ያለው በተመሳሳይ ደግሞ ቲኦስ የሚለው ቃል እንደምታውቁት ኤሎሂም ብሎ ነው ራሱ የተጠቀሙት ቲኦኢ የሚለውን ቃል ነው ራሱ የተጠቀሙት አሁን እዚህ ጋር ዘፍጥረት ምዕራፍ 1 ቁጥር 1 ላይ ባያችሁ ጊዜ በግሪኩ ኤሌክስ ላይ ራሱ ካያችሁት ቲኦኢ ብሎ ነው ራሱ የተጠቀመጠው ማለት ነው አማልክት ብሎ ነው ራሱ የተቀመጠው ስለዚህ ከአንድ በላይ የሆኑ ቅዋሚዎችን ራሱ አያሳይም ስለዚህ እዚህ ጋር በመጀመሪያ እግዚአብሔር ወይም ደግሞ ኤሎሂም ሰማይና ምድርን ፈጠረ ቢል እንኳን ምንም አይነት ችግር የለውም ምክንያቱም ኤሎሂም ተብሎ ዳጎን ተብሏል ሙሴ ኤሎሂም ተብሏል ግን ገናናነት ማጀስቲፋይን ለማሳየት ነው እንጂ ሌላ ነገር ለማሳየት አይደለም ነው ጄኔቲክስ አግሪመንት እዚህ ላይ ጨረስ ኦኬ እኔም ደግሞ ደቂቃ ትበቃኛለች እኔ ሲጀመር ጀነሲስንም እያወጣው ነበር እዚህ ጋር ያንተ እየሰማሁ ማለት ነው በነገራችን ላይ ወንድማችን ያቀረበው ምንድነው ኤሎሂም ፕሉራል ፎርም መሆኑን እናውቃለን አለ ኤሎሂም ፕሉራል ፎርም ባራህ ብሎ ሲፈጥር ኦፍ ኮርስ ባራህ ለሚለው ቋንቋ ሰማይና ምድርንም ባራህ ነው ያደረገው ሰውንም ባራህ የሚለው ፈጠረ ለማለት ነው መፍጠር ነው ከሁለት በላይ የሆነ ቁጥር ቢሆን እንዴት ነው ፈጠሩ ነው እንጂ ማለት ያለበት ፈጠረ ለምን ይላል በፕሉራል ጠርቶ ፈጠረ ትክክል ነው ትክክለኛ ጥያቄ ነው ያነሳው ለዚህ ነው አምላካችን እግዚአብሔር በሶስትነት የሚኖር አንድ አምላክ ብለን የምንጠራው አንድነቱ ምን ማለት ነው ሶስትነቱስ ምን ማለት ነው ይሄን ነው ለሙስሊሞች ማሳወቅ ያለብን ሶስት የሚለው ቋንቋ ሶስት ኢንዲቪጁዋል ስለሆኑ ነው ሶስት በተናጠል ዲስቲንክት በሆነ አይነት መልኩ ልዩ ሶስት ሰዎች አንድ ላይ ሶስት ናቸው ማለት ነው ታዲያ ሶስት እንዴት ነው አንድ የሚሆነው ከተባለ የአንዱ መናገር የሶስቱን መናገር ነው የአንዱ መገኘት የሶስቱን መገኘት ነው ፍጹማዊ የሐሳብ አንድነት የእቅድ አንድነት የአጀንዳና የአይዲያ አንድነት ፍጹም በሆነ አይነት መልኩ ይህንን አይነት አንድነት እንጂ የሚያወራው የቁጥሩን አንድነት አይደለም የሚያወራው በቁጥር ደረጃ ሶስት የተለያዩ ሰዎች ስለመሆናቸው ወንድማችን የመጀመሪያውን ዘፍጥረት 1 ላይ ያለውን ቃል ተናግሯል ምዕራፍ 3 ቁጥር 22 ላይ ያለው ቃል ምንድነው የሚለው ጀነሲስ ቻፕተር 3 ቨርስ 22 አይሉዬ ቅርታና ዘፍጥረት 1 ቁጥር 26 ላይ ማለት ነው ባራ ነው እንደሚለው
ምን የሚለው ባሪያ የሚለው 27 ላይ ነው ያለው። ዘፍጥረት ምዕራፍ 1 ቁጥር 26 ላይ ንግበር ሰብአነ ሰው እንደ አርአያችን እንደ ምሳሌያችን እንፍጠር ያለው ላይ ነአሴ ነው ያለው። እሱ ላይ እንድታየው ፈልጌ ነው። ኦኬ ችግር የለውም። እሱ ነአሴ ማለት ሌታት ማለት ሂብሩ ተናጋሪ ነህ እንዴ ነው ነገር? አይ ትንሽ በተወሰነ መልኩ ስላጠናሁት ከዛ አንፃር ነው እንጂ ተናጋሪ አይደለም። አይ ዘፍጥረት 1 ቁጥር 26 ላይ ምንድነው የሚለው? ወዮሜር ኤሎሂም ነአሴ አደም ነው የሚለው። ማለትም ኤሎሂም እንደዚህ ያለ ሰውን ሌሳት ማለት ነው። እኔ እኔ ባራህ የሚለው መፍጠር እንደሆነ ብቻ በሂብሩ አውቃለሁ። እንፍጠር ባራ ደግሞ የሚለው ልክ ከሆነ ኃይሉዬ ዘፍጥረት 1:27 ላይ ከዛ ውጪ እኔ ስለ ሂብሩ የማውቀው ነገር የለም። እውነት ለምናገር ባራህ እያለ እንደፈጠረ ግን አውቃለሁ። ባራህ ምንድን ነው የሚለውን ግን ሰርች አድርጌ አውቃለሁ። መፍጠር ማለት ነው። ለምሳሌ ሰውን ባራህ አድርጎታል። ሰው ባራህ የተደረገው ሰው አሁን እዚህ ጋር እኔ ቃላት ፈለጣ ላይ ጊዜ መፍጀት አልፈልግም። አሁን አንተ ለጠየቀው ጥያቄ በነገራችን ላይ እንደዚህ አንድ ነገር if that matters ይሄንን ኦንላይን ሪሶርሶች አሉ። አሁን እንደ ድሮ ሂብሩ ቋንቋ መማርም አያስፈልግም። ኮንቨርት እያደረጉ ማየት ስለሚቻል ይሄን ተዘጋጅቼ መምጣት እችላለሁ። ግን ምንም ጥቅም የለውም። እዚህ ላይ ጊዜ አላጠፋም። አሁን እኔ ማስረዳት የፈለኩት እዚህ ጋር እንዴት ሶስት አንድ ይሆናል? እውነትም እንዴት ነው ሶስት ከሆኑ ፈጠሩ ማለት ሲገባው ፈጠረ ለምን ይላል? እንውረድ ቋንቋቸውን እንደበላልቅ አለ። ለምሳሌ እግዚአብሔር ሶስት ፕሉራል ቁጥር ያሳይና መጨረሻውን ሲንጉላር ያደርገዋል። ኦፍ ኮርስ በናቹራል አስተሳሰብ ስታስበው ኮንፊውዥን ነው። ነገር ግን አዳም ክፉና ደጉም በማወቅ ከኛ እንዳንዱ ሆነ የሚለውን ተመልከት። እሱን ያነሳሁበት ምክንያት ዋን ኦፍ አስ ነው የሚለው እና ምን ለማለት ፈልጎ ነው? ስንት ናቸው? ሶስት ናቸው። ሶስትነቱን አዲስ ኪዳን ላይ ቁልጭ ብሎ አይቻለሁ። ቅድም የጠቀስኩት ጥቅስ ማለት ነው። እንዴት ሶስት አንድ ይሆናል የሚለው ነገር የአንዱ መገኘት የሶስቱ መገኘት ስለሆነ ነው። የአንዱ መናገር የሶስቱ መናገር ነው። ማስረጃ ጌታችን ኢየሱስ ክርስቶስ አብን አሳየንና ይበቃናል ተብሎ ተጠየቀ። ሲጠየቅ አታቀኝም ወይ እስከዛሬ ይሄን ያህል ዘመን ከእናንተ ጋር ስኖር አታቀኝም ወይ? አሁን እዛ ጋር እንግዲህ ቆም ብሎ ዳር ቆሞ ለሚያሸው ለዛ ነው ኦል ጂሰስ የሚባል ሃይማኖት መጽሐፍ ቅዱስ የሚጠቅሱ ናቸው። ያው እንደ ክርስቲያን ራሳቸውን ይቆጥራሉ። እኛ ክርስቲያን ባንላቸው እነዚህ ሰዎች ራሱ ኢየሱስ ነው አብ ብሎ የሚያምኑበት ምክንያት አንዱ የጥቅስ ነው። እንዴት አብን አሳየን ትለኛለህ? አታቀኝም ወይ? እንግዲህ አብ ነው ማለት ነው በዚህ ቃል መሰረት። ግን አብ ነው ማለት ግን አይደለም። ይገባናል። እኛ ከታች ወረድ ብለህ ስታነብ እኔን ያየ አብን አይቷል። በእንደዚህ አይነት መልኩ ግልጽ አድርጎ ምን ማለት እንደሆነ አሳየው ማለት ነው። እኔና አብን እንመጣለን በውስጡ መኖሪያ እናበጃለን ይላል እዛው ቻፕተር ላይ ምዕራፍ 14 ላይ። አሁን እኔና አብ እንመጣለን በውስጡ መኖሪያ እናበጃለን ሲል ስለ መንፈስ ቅዱስ መምጣት ነው የሚያወራ። የመንፈስ ቅዱስ መገኘት የአብም የወልድም መገኘት ስለሆነ መንፈስ ቅዱስ ከራሱ አንዳች ነገር እንደማያደርግና የወልድን ሐሳብ ብቻ እንደሚፈጽም ሂ ተብሎ የሚጠራ ኤት ሳይሆን ሂ ተብሎ የሚጠራ የሚናገር የሚያስተምር ፐርሰን እንደሆነ ቃል በቃል መጽሐፍ ቅዱስ ቁጭ ብሎ ያሳየናል ማለት ነው። ስለዚህ this person is the Holy Spirit ማን ብዬ ልጠራው ታዲያ? በእንደዚህ አይነት ሁኔታ ነው ሶስትነትና አንድነቱ የተጻፈው። ይሄ ለእናንተ ላይገባችሁ ይችላል። ለምን? በናቹራል አስተሳሰብ ነው የምታስቡት። እንዴት ነው ሶስት አንድ የሚሆነው? ሪሊ ሶስት እንዴት ነው? አሉ ነው መሆን ያለበት እንጂ አለ እንዴት ይባላል? ትክክል ናቸው። ግን አሁን በነገርኳችሁ መልኩ ነው የተጻፈው ለማለት ነው። ቀጥል። ዘፍጥረት ምዕራፍ 3 ከቁጥር 22 ላይ አንስተሃል። የያህዌ አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከኛ እንደ አንዱ ሆናለ። እኛ የተባሉት እነማን ናቸው? ኤሎሂም ቅድም ያልኩህ ሶስት። ኦኬ ጥሩ። ዘፍጥረት ምዕራፍ 3 ከቁጥር 5 ላይ ከእርሷም በበላ ቀን አይኖቹ እንዲከፈቱና እንደ አማልክት መልካምና ክፉን የምታውቁ እንድትሆኑ ያህዌ ስለሚያውቅ ነው አለ አይደለ? ዘፍጥረት 3:5 ላይ ያ አንተ ነገር እኔን አትጠይቅም። እኔ መጥቼ አንተን ሐሳብ ደግሞ እንደዚህ ነው ማለት ነው። አንተ የኔን ሐሳብ አሁን አፍራስ። አዎ አንደኛ ነገር እዚህ ላይ ከኛ እንደ አንዱ የሚለው ከአሃድ ነው የሚለው የሂብሩ ላይ ማየት ይቻላል። እንደ አንዱ አስዋኑፍ የሚለውን ነገር ነው። ተመሳሳይ ግራመር ልስጥ። አንደኛ ሳሙኤል ምዕራፍ 17 ቁጥር 36 ላይ እኔ ባሪያህ አንበሳና ድብን መታሁ ዳዊት ነው የሚለው። ይህ ያልተገረዘ ፍልስጤማዊ የሕያው አምላክን ጭፍሮች ተገዳድሯልና ከእነርሱ እንደ አንዱ ይሆናል አለ። ከማአዱ ሜሄም ነው የሚለው። አስ ዋን ኦፍ ዘም ነው የሚለው። ከእነርሱ እንደ አንዱ የተባለው እንደማን ነው? እዚህ ላይ ጨርስ። አንተ አትጠይቅም። እኔ አሁን ይሄን መፍቻ አፈርስብሃለሁ ማለት ነው። አንተ ቀጥል። ቤዛ አድርጎ
ኦኬ ችግር የለውም። እዚህ ጋር ዘፍጥረት ምዕራፍ 3 ቁጥር 22 ላይ ያህዌ አምላክ ማለት ነው አዳም መልካምና ክፉን ለማወቅ ከኛ እንደ አንዱ ሆነ አለ። እዚህ ጋር ከማሃዱ የተባለው ከኛ እንደ አንዱ የተባሉት እኛ የተባሉት እዚህ ጋር ማንን ነው? መላእክትን ነው ብዬ ነው የምለው። ምክንያቱም የኢዩሽ ስኮላሮችን ራቦችንም ማምጣት እችላለሁ። በተመሳሳይ ዘፍጥረት ምዕራፍ 3 ቁጥር 5 ላይ ምን ተብሎ ተነግሯል? ከእርሷን በበላችሁ ቀን አይኖቻችሁ እንዲከፈቱና እንደ አማልክት መልካምና ክፉን የምታውቁ እንድትሆኑ ያህዌ ስለሚያውቅ ነው እንጂ አለ። የግዕዙ ላይ ዘይቤ ከመ ኢትኩኑ አማልክት ወኢታእምሩ ሰናይ ወእኩየ ነው የሚለው ወይም ደግሞ የግዕዙ ላይ አማልክት ብሎ ያስቀመጣቸው ማን ነው ከተባለ መላእክትን ነው። ምክንያቱም ቲዮስ ማለት ይሄ ምንድነው? ቶኢ ማለት አማልክት ማለት ነው። በግሪክ ሌክሲክስ ላይ ራሱ ማየት ይቻላል። ራሱ ፕሉራል ፎርም ነው ቶኢ። የቲዮስ ፕሉራል ፎርም ቶኢ ነው ራሱ ማለት ነው የአምላክ። ስለዚህ ቲዮስ የሚለው በነጠላ የቲኦ ነጠላ ቁጥር ቲዮስ ነው። እንግዲህ እንደሚታወቀው ቲዮስ ብሎ ደግሞ በነጠላ አስቀምጦታል። ስለዚህ በእንግሊዝኛ ላይ ጋድስ ብሎ ነው ራሱ ያስቀመጠው ማለት ነው አማልክት የሚለው። አማልክት የተባሉት እነማን ናቸው ከተባለም መዝሙረ ዳዊት ምዕራፍ 97 ከቁጥር 7 ላይ አማልክትም ሁሉ ይሰግዱለታል አለ። መዝሙረ ዳዊት ምዕራፍ 8 ከቁጥር 5 ላይ ከአማልክትም እጅግ ጥቂት አሳነስከው አለ። መዝሙረ ዳዊት ምዕራፍ 138 ከቁጥር 1 ላይ በአማልክትም ፊት እዘምርልሃለሁ አለ። ስለዚህ ኦኬ ጥሩ ነው። ያህዌ አምላክ ራሱን ጨምሮ ከአማልክት ጋር ይናገራል ወይ ከተባለ በደንብ አድርጎ ይናገራል። ምን ላይ ከተባለ ሆሴዕ ምዕራፍ 12 ከቁጥር 4 ላይ በጎልማሳነቱ ጊዜ ከአምላክ ጋር ታገለ፣ ከመልአኩም ጋር ታግሎ አሸነፈ፣ አልቅሶም ለመነው፣ በቤተልሔም አገኘው፣ በዚያም ከእኛ ጋር ተነጋገረ አለ። ከኛ ጋር ተነጋገረ ያለው እዚህ ጋር ሁለት ፐርሰኖችን ገልጿል። አንደኛ አምላክን ገልጿል፣ ሁለተኛ መላእክትን ገልጿል። ስለዚህ እኛ እያለ ጀስት ስፔሲፊክ እያደረገ ያለው ምንድነው ከተባለ ያህዌ መላእክን ጨምሮ እኛ እያለ መናገር ይችላል ማለት ነው። ስለዚህ ከኛ እንደ አንዱ ሆነ ከተባለ መላእክት አይማሪ ኩሉ ማለት አዋቂ ናቸው። ስለዚህ አወቀ ከኛ እንደ አንዱ ሆነ ማለት ከመላእክት እንደ አንዱ ሆነ በማወቅ ደረጃ ከኛ እንደ አንዱ ሆነ የሚል ነው። ጂውሽ ስኮላሮች ሊሰጥ ይችላል። ኦልራይት አሁን የጠቀስክበት የሄድክባቸው ያገናኛቸው በጣም ኢንትረስቲንግ የሆነ ነገር ነው። አሁን ለምሳሌ ዳዊት ከነዛ ከመታዋቸው ድቦችና አንበሶች እንደ አንዱ ይሆናል። ጥሩ ነው የጠቀስከው። ይሄን ጥራ አይደለም ትክክለኛ ከነዛ እንደ አንዱ ይሆናል ሲል ፕሉራል ነው። እነዛ እነማን ናቸው? አንበሶችና ድቦች ናቸው። አንበሳና ድብ አይደለም የሚያወራው። የተመቱ ብዙ ቁጥር አንበሶችና ድቦችን ይሄም ደግሞ ከነዛ እንደ አንዱ ይሆናል ብሎ ሲናገር ስለ ብዙ ቁጥር እንደተናገረ ግልጽ ነው። አንተም ብዙ አራቅም ከዚህ አሁን በአንድ ፊት ደግሞ እንዴት ያስቀመጥከው የተለያየ ነገር እያጣቀስክ የግሪኩን ኢንቴዎስ የሚለውንም በመጥቀስ በአጠቃላይ ወደ ነው ልታጠጋጋ የሞከርከው መላእክትን እንደሚያሳያ ቦታ ነው። ምክንያቱም ኤሎሂም የሚለውም ቋንቋ ለእግዚአብሔር ብቻ አልተጠቀሰምና በእንደዛ ታክታጫ ነው ልትመጣ የሞከርከው። ትክክል ነው፣ ለእግዚአብሔር ብቻ አልተጠቀሰም። ገዢዎችና ፈራጆች ለሚለው አቻ ወርድ ስለሚጠቀስ የህዝብ አለቆችን አማልክት ተብለዋል። ማን ነው አማልክት መባል ብቻ ሳይሆን ቀጥታ ኤሎሂም የሚለው ለእግዚአብሔር ሲሆን እግዚአብሔር የዩኒቨርስ ኤሎሂም ነው። የምድር ኤሎሂም ነው ሰዎች ናቸው። ግልጽ ነው። ሰው በኃጢአት ከወደቀ በኋላ ደግሞ የህዝብ አለቆችና ገዢዎች ናቸው አማልክት የተባሉት ወይም ኤሎሂሞች የተባሉት። ያ ማለት የሚመለኩ አምላኮች ለማለት አይደለም፣ ገዢዎችና ፈራጆች ለማለት ነው። እግዚአብሔር እንግዲህ ምን ይላል መጽሐፍ ቅዱስ ላይ ስፈጥር ከኔ ጋር ማን ነበር ይላል። ኦፍ ኮርስ ኦብቪየስሊ ምንም ጥቅስ አያስፈልገንም። በእስልምናም በክርስትና ከነከሌ ጋር ከመላእክት ጋር ተጋግዞ ፈጠረ እንደብላችሁ እንደማታምኑ እናንተም እርግጠኛ ነኝ። መጽሐፍ ቅዱሳችን ደግሞ ያደረገውን ነገር ሁሉ ያደረገው ብቻውን እንደሆነ ሲወቅሳቸውም ከኔ ጋር ማን ነበር እያለ ብሉይ ኪዳን የኢዮብ መጽሐፍ ላይም የኢሳይያስ መጽሐፍ ላይም በጣዖታት ሲያስቆጡት ከኔ ጋር ማን ነበር እያለ ብቻውን እንደፈጠረ መጽሐፍ ቅዱስ በግልጽ ይናገራል። ስለሚናገር ብቻ ሳይሆን ባይናገርም እናውቃለን አምላክ ብቻውን እንደፈጠረ። እዚህ ጋር ግን ስለ መላእክት ይናገራል የሚለው አያስገድም። ገና ለገና ቋንቋዎቹን በማቀጨት በማቀራረብ ኤሎሂም የሚለው እኮ ለዚህም ተጠቅሷል በሚል ክፍሉ የሚያወራው ስለ እግዚአብሔር ነው። እየተናገረ ያለው እግዚአብሔር ነው። ከኛ እንደ አንዱ ሆነ ነው የሚለው። ኦፍ ኮርስ ቀጥታ ስለ ኤሎሂም ስለ እግዚአብሔር ነው የሚያወራው። ስለ አብ ወልድ መንፈስ ቅዱስ ነው የሚያወራው። ምንም ጥያቄ የለም። ገብርኤልም ሚካኤልንም እዛ ውስጥ አላስገባቸውም። እኔ ይሄ ነው የሚገባኝ። ላይዋጥላችሁ ይችላል ወይ ቀጥል። ራሱ ያለበት ወይ ላይ ምን እንደሚል ታውቃለህ? እንደ ጀስት ከናንተ ጋር የሚቀር ክርስቲያኒቲ ለምሳሌ ኩፋሌ 10:13 አንተ አትቀበለው እንደ ማረጃ ሳይሆን እንደ ጀስት እንደ ማስረጃ ሳይሆን እንደ መረጃ ላቀው ወይ በእግዚአብሔር እግዚአብሔር አምላክን ለሁ ናሁ ህዝብ አሐዱ ወመጠነ ይግበር ወይ ዜኒ እናረህ ቅብል ይሆኑ ንረድ ወነካው ልሳናት ይሆሙ አለ።
ፈጣሪያችን እግዚአብሔር እኛን እንዲህ አለን፣ አንድ ቋንቋ የሆኑ ወገኖች ግን ምን ይሰሩ ጀመር? ኑ ወርደን ቋንቋቸው ምን አለ እንደበላልቅ አለን። መላእክት ነው እዚህ ጋር እየተናገሩ ያለው ራሱ ማለት ነው። ኑ እያለ እየጠራቸው ያለው አንደኛ እዛ ከሆኑ ኑ ለምን ይላል ነው። ፋንክሽናል ሰፖርቴሽን ነው ኦንቶሎጂካል ሰፖርቴሽን ኑ እያለ የሚያዛቸው ከምን አንፃር ነው? ለምሳሌ ኢሳይያስ 1:18 ላይ ካየው ኑ እና እንዋቀስ ይላል ያህዌ አለ። ያህዌ ማንን ነው የሚጠራው? ህዝቦቹን ነው። እዚህ ጋር ኦንቶሎጂካል ፈንክሽን እንትን ነው ያለው አይደለም። ፈንክሽናል ይሄ ኦንቶሎጂካል ሰፖርቲኔሽን ነው። ያህዌ በባህሪው አምላክ ነው። ሰዎችን ደግሞ ኑ እንዋቀስ እያለ ይናገራል። ሀታ ሌላውን ቀርቶ እኮ ዘኍልቍ ምዕራፍ 14 ከቁጥር 4 ላይ እርስ በርሳቸው ኑ አለቃን ሾመን ወደ ግብጽ እንመለስ ተባባሉ አለ። ስለዚህ እርስ በርሳቸውን እየተነጋገሩ ነው። ስለዚህ ኑ እንውረድ የሚሉት አብ ወልድ መንፈስ ቅዱስ ናቸው ተብሎ የሚፈታ ከሆነ ከየት ነው የሚመጡት ነው? ኑ እያለ የሚጠራቸው ማን ነው? ተናጋሪው አንደኛ። ሁለተኛ ማን ለማን ነው ኑ እያለ የሚናገራቸው? ሁለተኛ በመለኮት አንድ ቦታ ላይ ኦምኒ ፕሬዘንስ ናቸው ትራንሴንደንስ ናቸው ከተባለ የት ሄዶ ነው ኑ የሚላቸው? ኑ የሚለው ቃል ኑ የምትለው ቃል አባህ የምትለው ቃል ኦንቶሎጂካል ሰቦርዲኔሽን እና ፈንክሽናል ሰቦርዲኔሽን ለማሳየት ባይብል ላይ መጣለች። በኦርቶዶክስ እንኳን ካየው እዚህ ጋር ለመላእክት ብለው ነው አንድምታቸው ራሱ አታኩፋ ላይ ራሱ ያስቀመጠው ማለት ነው። እና የጁሽ ስኮላሮች ባይዘው ለመላእክት ነው ብለው ነው ያስቀመጡት። መጽሐፉ ደግሞ የጁሽ ነው እንደምታውቀውና የነሱን እንትን ራሱ ከኛ እንደ አንዱ ሆነ የሚለውን ኤክሴሆሜን የሚለውን ቃል የተጠቀሙት የጥንት አይሁድ ሊቃውንት ይህን የግሪክ ትርጉም ሲያዘጋጁ ከኛ የሚለውን ቃል ከአንድ በላይ የሆኑ አካላትን እንደሚያሳይ ያውቁ ነበር። በአይሁድ ትውፊት መሰረት ይህ እግዚአብሔር ከመላእክት ሰራዊት ጋር ከሰማይ ጉባኤ ጋር የሚያደርገው ንግግር እንጂ የአማልክትን ብዛት ወይም የሥላሴ መገለጫ ተደርጎ አይወሰድም። ፍልስፍና አይሁዳዊ ፊሎ ወይም ደግሞ ፊሎ አሌክሳንድሪያ እንደጻፈው እግዚአብሔር መላእክትን በዙሪያ ሰብስቦ የሰው ልጅን እንዲህ ሁኔታ እንዲያሳያቸው ነበር የተናገረው ብሎ ነው ያስቀመጠው። ራሱ ራቦችም እንደዚህ ብሎ ነው ያስቀመጠው። ስለዚህ የመጽሐፍቱ ባለቤቶች እንደዚህ ብሎ ነው ኢንተርፕሬት ያደርጉት ለመላእክት ብለው። እናንተ ከየት አምጥታችሁት ነው ለአብ ወልድ መንፈስ ቅዱስ የሚለው ነው። ስለዚህ በቀጥታ ለማን የተጻፈው ብለን ነው ኮንክሉዥን ስጠኝ እስኪ። ማንን የሚያመለክተው ያቦታ ከኛ ያለው? አዎ በእርግጠኝነት አንተ የምታምነው መላእክትን ነው ማለት ነው? መጽሐፉ የሚለው ስኮላሮችም እንደዚህ ብሎ ነው የጁሽ ስኮላሮች ራቦች ያስተምሩ። ሲጀመር እነከሌንም አሁን ብዙ ጊዜ ፎከሳችንን እዚህ ጋር ብናደርግ ደስ ይለኛል። እግዚአብሔር ከመላእክት ጋር እየተጋገዘና እየተነጋገረ ያደረገበት ነገር የለም። መላእክቶችን ሲልካቸው አይተናል። እንደ አጃቢ መላእክትን ወይም ደግሞ እንደ ባዲጋርድ የተጠቀመባቸው ቦታ የለም። ሲጀመር እግዚአብሔር አምላካችን በቀጥታ እኛ አዲስ ኪዳንን ከብሉይ ኪዳን አንጻር ነው የምንተረጉመው። የብሉይ ኪዳን ራባዮች አሁን ያሉትንም ብትል ዴርና ክርስቲያን ሲጀመር በስላሴም አያምኑም እነሱ። የስላሴን እምነት ኮንፈርም እንዲያደርጉልንም አንጠብቅም። እንዲያውም ክርስትና የሚባለውን በጣም የሚጠሉት ከክርስትና ይልቅ እንደማን ነው ወደ እስልምና የቀረቡ ናቸው። እናውቃለን። ይሄንን በጣም የሚጸየፉትም የሚጠሉትም የሚገፉትም ቢሆን ክርስትናን ነው። ከዚህ የተነሳ እነሱን እንደ ጥሩ ማስረጃ ማቅረብም አልችልም። ሲጀመር ክርስቲያንም አይደሉ፣ አልገባቸውም ባይ ነኝ። ነገር ግን የነሱ መጽሐፍ እኛ ሳንሸራርፍ ነው የወሰድነው። በዛ ላይ ነው ቢልድ ያደረገው አዲስ ኪዳን። ከዛ የተነሳ እንግዲህ በቀጥታ እነዚህ ሰዎች ምንድነው የሚያምኑት ምንድነው የማያምኑት የሚለውን ሳይሆን የምናየው ወደ አዲስ ኪዳን አምጥተን ዲዘግኔትድ አድርጎ ጌታችን ኢየሱስ ክርስቶስ የተናገረውን የቀድሞውን ኦሪጂናል ማኑስክሪፕት ላይ ለምናም በሚለው እንትን ብለዋል። እሱ ሌላ ታሪክ ነው። ሌላም ቦታ መጽሐፍ ቅዱስ ስለ ሶስቱም የሚናገርባቸው ብዙ ቦታዎች አሉ። የሶስቱንም ኤግዚስተንስ እናያለን። ለምሳሌ ቅድም የጠቀስኩልህ በጥምቀት ሰዓትም ሶስቱንም አይቻለሁ። እንደገና እኔ ወደ አባቴ ብሄድ ይሻላችኋል፣ ካልሄድኩ አጽናኙ ወደ እናንተ አይመጣም፣ አባቴን እለምነዋለሁ፣ አጽናኙን ደግሞ አባቴ ይልክላችኋል በማለት ሶስቱንም አይቻለሁ። እንግዲህ የስራ መደባቸውን በምንመለከትበት ሰዓት ሰው የሆነው ፓርት ሰው ነው እና ይጸልያል። እሱን ተክቶ የሚመጣው መንፈስ ቅዱስ የሚባል ስጋ የለበስ አይደለም። ነገር ግን ሂዝ ፐርሰን ስለሆነ ይናገራል፣ ፐርሰን ስለሆነ ይመራል። የወንጌሉ የስራው ባለቤትም ሆኖ እናገኘዋለን። ለምሳሌ ሐዋርያ ሥራ ምዕራፍ 13 ላይ ባርናባስንና ሳውልን ለመረጥኳቸው ስራ ለዩልኝ አለ መንፈስ ቅዱስ። የስራው ባለቤት የወንጌሉ ባለቤት የእግዚአብሔር የወንጌል ባለቤት ወልድን ተክቶ በስራ ላይ የምናየው ሶስተኛውን ፐርሰን ነው። የሚናገር ቢያሳዝኑት ሊያዝን የሚችል የሚያስተምር ማለት ነው። አሁን እኛ ብዙ ጊዜ ግራ የሚገባን ለማዳን በተገለጠበት ማንነቱ የአብና የወልድ የመንፈስ ቅዱስን ስራ ሮል በምናይበት ሰዓት ነው ግራ የሚገባን። እንዲያውም እኔ እንደማውቀው ሙስሊሞች ብዙ ጥያቄ የሚፈጠርባቸው ኢየሱስ ክርስቶስ ሰው አይደለም ወይ? ሰው ስለሆነ አይደለም ወይ አባቴ ብሎ የሚጠራው? ሰው ስለሆነ አይደለም ወይ አምላኬስ ያለው?
እለምነዋለሁ ያለው መቼም እግዚአብሔርን አይለምን ምንድነው የምትሉት ነው እንጂ ስለ ሁለትነታቸውና ሶስትነታቸው ጥያቄ ሲሆንባቸው አላየውም። ስለ መንፈስ ቅዱስ ብዙ ጊዜ ሙስሊሞች ግራ እንደሚገባቸው አውቃለሁ። ቢከስ ስጋ የለበሰ ሰው ስላይደለ የሆነ ቦታ ቆሞ የምታየው በአምስቱ ስሜቱ ሐሳት የምትደርስበት የምትዳስሰው ስላይደለ፣ ነገር ግን እኛ እግዚአብሔር መንፈስ ነው ብለን ነው የምናምነው። መንፈስ የሆነው እግዚአብሔር እርሱ ተብሎ የሚጠራ not it but he when he comes he will tell you for the things to come የሚናገር። ስለዚህ በአጭር ቋንቋ እንደዚህ ያስቀምጥላችኋለሁ። ሰዓታችሁ እንዳልወስ በአጭር ቋንቋ እንዴት ነው ማስቀምጥላችሁ? በነገራችን ላይ ተናግሬ እወጣለሁ፣ እናንተ ቀጥሉ። በአጭር ቋንቋ ኤሎሂም የጋራ ስም እግዚአብሔር ብለን ስንጠራ ስለ አብ ወልድ መንፈስ ቅዱስ ነው የምናወራው፣ ስለ ስላሴ ነው የምናወራው። ሶስትነቱ ለናቹራል አእምሮ ፊት እንደማይመች አውቃለሁ። ነገር ግን የእግዚአብሔር ቃል እውነት በናቹራል ማይንድ ደረጃ አይደለም የምንወስደው። እግዚአብሔር ነኝ ያለውን አይደለም አንለው። ስለዚህ መጽሐፍ ቅዱስ በቀጥታ ሶስቱንም በሚገባን መልኩ ፖርትሬት ተደርጎ የተቀመጠውን እውነት ያንን እንዳለ የኢየሱስ ክርስቶስን መለኮትነትን ሰውነትንም መጽሐፍ ቅዱስ አያይዞ ስለሚነግረን ቃል በቃል እንዳለ ስለምንወስደው፣ ይሄንን ግን አስተምሮ አላለንም። መጽሐፍ ቅዱስ አስተምሮ የተባለው ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት መሞቱና መነሳቱን ነው። ሶስትነቱ ሶስት ኢንዲቪጁዋል፣ አንድነቱ አንድ አምላክ የማይነጣጠል አንድ አምላክ እርሱ ወይም አንተ ተብሎ የሚጠራ ክርስቲያን የሚያምነው ይሄንን ነው። ማስረጃችን ራባዮች አይደሉም። ማስረጃችን መድኃኒታችን ጌታችን ኢየሱስ ክርስቶስን የሰቀሉት ሰዎች አይደሉም እንደ ማስረጃ የምንቆጥራቸው። እነሱማ ኢየሱስ ሲጀመርም አያምኑም፣ በስላሴም አያምኑም፣ አዲስ ኪዳንም አይቀበሉም። ክርስትና የሚባለውንም እንደ ሰይጣን ሃይማኖት ነው የሚቆጥሩት። በዚህ መልኩ እንድታየው ፈልጋለሁ። በተረፈ እናንተ አውሩ እንግዲህ ነጋቲ እንዳትወጣ ቆይ ኖ መሄድ አለ ኖ ነጋቲ እሺ ተረጋጊ። ሐሳቡን ላስጨርሰውና ልውጣ። ጎአይድ ቀጥል። መሄድ ስላለብኝ ነው። ሌላ ሐሳብ ይኖር አንድ 10 ደቂቃ እንኳን አልጠብቅም፣ ግን የመጨረሻ ሐሳብ ዝም ብዬ ፌር እንደሆን በቃ ችግር የለም። ኃይሉ ተናገር አንተ፣ ሰምቼ እወጣለሁ። ዶንት ወሪ። 5 ደቂቃ 10 ደቂቃ ቆይና ትሄዳለህ። ኃይሉሽ 5 ደቂቃ 10 ደቂቃ አመሰግናለሁ። ለጃ 5 ደቂቃውን ልስማ፣ ቀጥል። ሰምቼ እወጣለሁ ፌር እንዲሆን። ኖ ቃል በቃል እናወራ 5 ደቂቃ። አይ እኔ እንደዛ አልወድም ጭቅጭቅ። እንደዚህ ነው እንደዚህ አይደለም እንደዚህ ነው ጭቅጭቅ ሳይሆን በቃ ቀላል 2 ጥያቄ ጠይቄ ከሱ መልስ ትወጣለህ። ችግር በነገራችን ላይ እኔም ስለ እስልምና እየጠየቅኳቸው አለ እንዴ ትንሽ ነው 5 ደቂቃ ችግር የለም ጠይቀናል። አሁን ስላሴ ላይ ያወራችሁት 2 ጥያቄ እንጠይቅክና እሱን አብራኔ አሁን ካወራችሁት ነገር አብራርቼ ልውጣሽ። ጠይቀኝና አብራርቼ ልውጣሽ። አሁን ሰዓት ስለሌለኝ ነው፣ የምሬን ነው። እሺ ፈልጌ እኮ ነው የገባሁት ጋይስ፣ ችግር የለውም ጠይቀኝ። እሺ ሀይዱሻ፣ በእናንተ ሃይማኖት አምላክ ወደ ምድር ሰው ሆኖ መጥቷል አይደል? አዎ ነው እንዴ? ኦኬ፣ ወደ ምድር ሰው ሆኖ ያልመጣ አምላክ አላችሁ? የስ ኦኬ። ስንት አምላክ ነው የምታመልኩት? አንድ አምላክ በሶስትነት የሚኖር። ኦኬ፣ አንድ አምላክ የምትለው ስጋ ለብሶ የመጣው ነው ስጋ ለብሶ ያልመጣው? ወንድም ያው ምን አይነት ጥያቄ ነው የጠየቀኝ? አምላክ ስጋ ለብሶ መጥቷል አልከኝ፣ ራይት። እንደገና ደግሞ ለብሶ አልመጣም አልከኝ። እንደዚህ አይነት ጥያቄ አልወድም ለምን መሰለህ ማለት ነው። አሁን ቆይ እንደዚህ ነው እንደዚህ አይደለም እንደዚህ አይደለም እያልክ ስትሄድ እንዴ መሰለህ የሚሆነው አዎ አይደለም እልሃለሁ። በቃ ተመለሰ ማለት ነው። ጠይቀኝ ከፈለክ በአዎና በአይደለም መልስልሃለሁ። አይሽ አሁን ምን መሰለህ ሀይሉሻ፣ እንትን እናንተ አምላክ ስጋ ለብሶ የምወደው ቅድም አሁን ከቅድሙ ልጅ ጋር ባወራ ነው መልኩ መናገር የፈለግከውን ትናገርና ከዛ በኋላ በቃ እኔ ይሄን ብቻ መልስልኝና በቃ መሄድ ትችላለህ። እሺ ምንድነው ጥያቄ? ግልጽ አድርግ። ዮሐንስ ወንጌል ምዕራፍ ጥያቄ ቁልጭ አድርገህ አብዳና መልሽ ልውጣሽ። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ኢየሱስም መለሰ እንዲህ አለ ይላል፣ እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። እዚህ ጋር አምላካችን የሚሉት ይሄኛው አምላክ ሰው ሆኖ የትኛው የሚናገረው ነው ወይስ አባቴ ያለው ነው? እዚህ ጋር አምላካችን የተባለው ይሄ አምላክ የትኛው አምላክ? ይሄው እዚህ ጋር አምላካችን የተባለው ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ኢየሱስም መለሰ አለ፣ እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። እዚህ ጋር አምላክ የተባለ አካል አለ። ይሄ ሰው ሆኗል?
አልሆነም እኮ። ስለዚህ አምላክ ሰው ሆነ ታዲያ እንዴት አልከኝ? ይሄኛው አምላክ ሰው ካልሆነ ጥያቄን ግልጥ አድርገውና አንድ ልመልስ ልበልማት። አሁን ይሄንን በየሰው ነው ከጠየቀኝ መልሽ ይላል። ስጋ ለባሽ አይደለም ብያለሁ። አሁን እኔ አንድ አምላክ ነው ያለኝ። ያን አንዱን አምላክ ላብራራል። በእናትህ ቁልጭ አድርገህ ጥያቄን አምጣ። እኔ ጠየቁክ ማለት ነው። ይሄ አምላክ ስጋ ካለበሰ ሌላ አምላክ አለ ስጋ የለበሰ? ኦኬ፣ አሁን ዝም ብለህ ስማኝ። እሺ፣ ላብራራል። ጥያቄ ገብቶኛል። ምክንያቱም ምንም እንትን ነው የሚሆነው፣ ገባ ብሎ ጉንጭ ማልፋት ነው የሚሆነው። ጥያቄን ለምን አንድ ጊዜ በጣም ቁልጭ አድርገህ እንዲህ ከሆነ እንደዚህ ነው፣ እንዲህ ከሆነ እንደዚህ ነው እና ይሄ ነገር እንዴት እንዲህ ትላላችሁ ብለህ በእንደዚያ ሁኔታ ጠይቅ። እኔም አንዴ መልሱን ልመልስልህ። እቺ ድል ውስጥ እንደገና በደንብ ጥያቄን ክሊር አድርግና ህዝቡ እየሰማ ጠይቅ። እኔ አንዴ ልመልስልህ። እኔ ክሊር ጥያቄ ነው የጠየቅኩህ። ምንድነው እዚህ ጋር አምላክ የተባለው? በየሶር ነው እኮ መለስኩልህ። እሱ ከሆነ አሁን አያረካህማ እሱ። ኖ አይደለም። ይሄ አምላክ ስጋ አልለበሰም አልከኝ። ስለዚህ ከዚህ ሌላ አምላክ ነው ስጋ የለበሰው ወይስ ይሄኛው ነው? ወልድ ስጋ ለባሽ ነው፣ አብ ስጋ ለባሽ አይደለም። ግልጽ እኮ ነው። ስለ አብ ነው እያወራህ። ስለዚህ አምላክ ስጋ ለብሷል ወይስ አልለበሰም? ለብሷል። ይሄ አምላክ ስጋ አልለበሰም አልከኝ። እሺ ግልጽ ላድርግልህ፣ ጣልቃ እንዳገባ እኔ አልገቡም እስኮን እሺ ግልጽ ላድርግልህ፣ ሌሎቻችሁም ስሙ። የክርስቲያን አምላክ አንድ አምላክ በሶስትነት የሚኖር ነው። ከሶስቱ ሁለተኛው ፐርሰን ነው ስጋ ለባሽ ሆኖ የመጣው። አባቴ ብሎ ወይም አምላኬ ብሎ እየጠራ ያለው በዙፋኑ ላይ ያለውን አብን ነው። እሱ ስጋ ለባሽ አይደለም። ስጋ ለባሽ የሆነው the second person of the triune God ወልድ ነው። ወልድ አሁን ሰው ነውና እንደ ሰው ነው። አባቴ ይጠብቀኛል፣ አባቴ ከኔ ጋር ነው እያለ አባቴ ብቻ አይደለም አምላኬም ብሎ ጠርቶታል። ሲጸልይም ታገኙታላችሁ። ቢከስ ሰው ነውና ስጋ ያለበሰው በዙፋኑ ያለው እግዚአብሔር አብ ነው። ስለ መንፈስ ቅዱስም አይደለም የሚያወራው። እዚህ ጋር ስለ ወልድና ስለ አብ ነው እያየናል ነው። ወልድ ሰው ነውና በዙፋኑ ያለውን አምላኬ ብሎ ጠርቶታል፣ ያመልከዋል። ምክንያቱም በሰዋዊ ባህሪው አቅጣጫ አምላኪ ነውና ያመልካል። ለዛ ነው አምላኬም አባቴም ብሎ የጠራው። ይሄ በጣም ቀላል ጥያቄ ነው የጠየቀኝ፣ መልሱ ይሄ ነው። ነገር ግን ሰፋ አድርገህ ጥያቄን አቅርብና አንዴ ጥሩ መልስ ልስጥህ ነው ያልኩት እንጂ ይሄው መልሱ ይሄ ነው እኮ። አሁን ለምሳሌ ምን መሰለህ የጠየቅኩ ጥያቄ ክሊር ሳረግ በሌላ ወይ አልተመለሰልህም። አሁን የመለስኩት እኔ አንተ እኮ ስላሴንማ እኮ ገብቶኛል። ስላሴ እኮ ምን እንደምታመኑ እኮ አውቀዋለሁ። አይደለም የጠየቀን ጥያቄ ማን ነው ያልከኝ? ስጋ ያለበሰው አብ ነው። ስጋ የለበሰው ነው ማን ነው? አይደለም ምንድን ነው ነው? እኔ ምንነት ላይ ነው ጥያቄ፣ ማንነት ላይ ያለው ጥያቄ። እግዚአብሔር አላህ ነው፣ እግዚአብሔር ነው። ኦኬ። ስለዚህ እንትን እግዚአብሔር ስጋ አልለበሰም እንዴ? አንተ ልጅ ስንቴ ነው የምነግርህ? ሁለተኛው ፐርሰን በስጋ ተገለጠ እያልኩ አይደለም እንዴ? ስጋ ለባሽ ሰው ሆነ እያልኩ እኮ ነው። ኖ ማንነት ሲሆን ምንነት ነው የጠየቅኩ። ስለ ፐርሰን አይደለም ምንነት ነው የጠየቅኩ። ፐርሰኑ አምላክ አይደለም። አንተ ቃላ ስንጠቃ ላይ ነው መሰለኝ አይደለም። እያወራሁልህ ነው። ምንም እኮ እየደበቅኩ አይደለም። እዚህ ጋር ስጋ የለበሰው እርሱ እግዚአብሔር አምላካችን ራሱ አላህ ነው ስጋ የለበሰው። ነገር ግን ሰው ሆኗልና ሰው ስለሆነ የተቀረውን አባቴ ብሎ እየጠራው ነው እያልኩ ነው። እኔ መቼ ቁልጭ አድርገህ እኮ ነው እየነገርኩህ ያለሁት። እሺ አባቴ ብሎት የሚጠራው እሱም እግዚአብሔር ነው አይደል? የስ መንፈስ ቅዱስም እግዚአብሔር ነው። ሶስት ናቸው። ሶስት ምን? ሶስት አማልክት። ነገር ግን እርሱ አንተ ተብሎ የሚጠራ አንድ አምላክ፣ የክርስቲያን አምላክ ብለን የምንጠራው አንድነቱ ፍጹማዊ የሀሳብ አንድነት፣ የእቅድ አንድነት፣ የድርጊት የሁሉ ነገር አንድነቱ። ስለዚህ ነው አንድ ተብሎ የሚጠራው። ለምሳሌ ምሳሌ እንዲሆንልህ ባልና ሚስት አንድ ይሆናሉ ተብሎ ሲጠራ ሴትዮዋ ሴት ነች፣ ወንዱ ወንድ ነው። ሁለቱ ሰዎች የተለያዩ ግለሰቦች ናቸው። አንድ ይሆናሉ የተባለው የባልና የሚስትን አንድነት ነው። እንግዲህ ምሳሌ ነው የተጠቀምኩት። ይሄንን በስላሴ መካከል ፍጹማዊ አንድነት ስላለ አንድ የመባሉ ዓላማ ለዚህ መጽሐፍ ቅዱሳዊ መልስ እንዲሆንልህ ዝም ብሎ ምናብ እያወራው እንዳይደለ ዮሐንስ ወንጌል ምዕራፍ 14 ላይ ወስጄ አብን አሳየንና ይበቃናል ተብሎ ሲጠይቁት እንዴት አብን አሳየን ትለኛለህ? አታቀኝም ወይ? ያል ዘመን ከእናንተ የክርስቶስን ፍጹም ሰውነት
ካንተ ነው የተማርኩት። ባይገርምህ እኔ መምሬ ነህ ተምሬያለሁ ካንተ የክርስቶስን ፍጹም ሰውነት። በነገራችን ላይ እግዚአብሔር ነው መለኮትነት ነበርመው ፍጹም ሰውነቱን የተማርኩት ካንተ ነው። ክርስቶስን ነው የምልህ። ምንም እኔ ካንተ ጋር ስመማር ደስ ነው የሚለኝ። አብሽር ደግሞ ተከባብረን ነው እኔም አከብርሃለሁ። ታውቃለህ አንተን ወደ ክርስትና መልሳለሁ ብዬ የተጣላሁ ከክርስቲያኖች ጋርምና ዋጋ የከፈልኩብህ ሰው ነህ። እንደው እንደ ቀልድ ካንተ ጋር መለያየት የለም። አረኔ ዛሬ በሳቅ መለቄ ነው መላጨቱን ትተህ መልሱ የምትመልስ ጥሩ ነበረ። ችግር የለውም። እሺ አንድ ጥያቄ ልጠይቅህ እስቲ፣ ቀለል አድርጌ ጥያቄ ልጠይቅህ እዚሁ ላይ ማለት ነው። ጠይቀኝ ስለ ክርስቶስ ችግር የለም። ደስ ያለህን ጠይቅ። ኦኬ እንትን ላይ ዕብራውያን ምዕራፍ 1 ቁጥር 5 ላይ አንተ ልጄ ነህ እኔ ዛሬ ወለድኩ፣ እኔ አባት ሆናለሁ እርሱም ልጅ ይሆነኛል ይላል። አብ ስለ ወልድ ሲያወራ አይደለ? እውነት ነው። አንተ ልጄ ነህ እኔ ዛሬ ወለድኩ፣ እኔ አባት ሆናለሁ እርሱ ልጅ ይሆነኛል የሚለውን ከየት ነው ያመጣው የዕብራውያን ጸሐፊ? መጽሐፍ ቅዱስ ላይ አለ። ከመዝሙረ ዳዊት ኮት የተደረገ እኔ አባት ሆናለሁ እርሱ ልጅ ይሆነኛል የሚለውን ከየት ነው ያመጣው? ከመዝሙረ ዳዊት ዋኔ ወመረድኩ ከሚለው መሰለኝ። እሱ እንትን መዝሙር 2:7 ላይ አንተ ልጄ ነህ እኔ ዛሬ ወለድኩ የሚለውን እኔ ጠየቅኩ። እዛው ላይ እኔ አባት ሆናለሁ እርሱም ልጅ ይሆነኛል የሚለውን ከየት ነው የጠቀሰው? እንዴ ከቶ ሰለማን ነው ያለው የሚል እኮ ነው። ከቶ ሰለማን ነው ያለው የሚለው የጠየቁት ጥያቄ ልብ አድርግ። የጠየቁት ጥያቄ እኔ አባት ሆናለሁ እርሱ ልጅ ይሆነኛል አንደኛ ሳሙኤል ምዕራፍ ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 እስከ 14 ነው አይደለ ያለው? አዎ ቀጥል ጠቅለል አድርገህ ጠይቀኝ። ጥያቄውን ጠቅለል አድርገህ ጠይቀኝ። አዎ እሱ ላይ ሲናገር ምን አለ? አንተ ባንቀላፋ ጊዜ ከወገብ የሚወጣ ዘርን አስነሳለሁ ይላል። ያ ዘር ፍጡር ነው ወይስ አይደለም? ዘር የተባለው ከወገቡ ከወገብ ዘር የተባለው ፍጡር ነው እንጂ ከወገብ ዘር የወጣው። ኦኬ ጥሩ። እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ይላል። ለማን ነው ልጅ የሚሆነው? ለአብ። ማን ነው ልጅ የሚሆነው? ስግው ቃል አይደለም። እዛ ጋር በጥቅሱ መሰረት ሂድልኝ። ተው ችግር የለውም እባክህ። ሁለተኛ ሳሙኤል ምዕራፍ 7 ከቁጥር 12 እስከ 14 ድረስ ነው ያለው። አንተ ባንቀላፋ ጊዜ ኢየሱስ ነው እንደዛ የሚለው። ለእርሱ ነው የሚለው፣ ለዘሩ ነው የሚለው። ከወገብ የሚወጣ ዘርን አስነሳለሁ አለ። ዘር ስፐርማቲኮስ ዘር ነው የሚለው። ዘር ሲድ። ለዛ ዘር እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል አለ። ያ ዘር ኦንቶሎጂካሊ ከአብ ጋር አንድ ነው። አለ ሳልኖር አለ ሳልኖር ነው። እኔ ጋርም አይሰማም። ማሳይ ቼክ አድርግልኝ አንዴ። ላ ይሰማል። ሳልኖር አድርጓል። ኦኬ ሳልኖር አለ። ሳልኖር በነገራችን ላይ የወሎ ሰው መሰለኝ። አማማሉ አጠያየቁ እንደኛ አካባቢ ነው። ቋንቋው በወንዛችን ማምን የሚባለው እኛ አካባቢ ነው፣ ወሎ አካባቢ ነው። ጠብቁትና ይግባ ምናምን ይግባ። ጃቢር እሺ፣ ማጠቃለያ ስሪበት መስል የሆነ ነገር የምትፈልጊ ከሆነ አዎ። እሺ ማጠቃለያ ሲሰራበት ጋይሶች እንግዲህ እስካሁን ተከታትላችኋል። በስጋው ነው በምኑ ነው በና የሚባሉ ነገሮች እነዚህ መጽሐፍ ቅዱስ ላይ የሉም። በታሪክ መጽሐፍ ቅዱስ በጣም ቀላል አስተምሮ ቀላልና ግልጽ ነው። የሰው ልጅ የፈጠረ አንድ አምላክ እንዳለ፣ ማርያምና ኢየሱስ ደግሞ አይሁዳውያን እንደሆኑ፣ አንድ አምላክ እንዳላቸው፣ አምላክን የሚፈሩ ሰዎች እንደሆኑ ነው መጽሐፍ ቅዱስ በግልጽ የሚያስተምረው። ታዲያ እነዚህ ሰዎች ለምንድን ነው እንደዚህ አይነት ውስብስብና እንደዚህ አይነት ፍልስፍና የገቡት ሲባል በዘመናት መካከል ሐዋርያቱ ከፍልስጤም ተሰደው ወደ ግሪክ ሲሄዱ፣ ወደ ጣሊያን፣ ወደ ቱርክ ሲሄዱ እዛ አካባቢ የነበረው የግሪክ ፖለቲካ፣ የግሪክ ፍልስፍና፣ የግሪክ ባህል ምን አደረገው? ተጽዕኖ አሳደረበት። በክርስትና አይታችሁ ከሆነ ሲጸልዩ እንዲህ ይላል አይደል? ሶሻል ሚዲያ ላይ ፎቶታችሁ ከሆነ እንደዚህ ብሎ በተለይ ጴንጤዎች እንደዚህ ብሎ ይጸልያሉ፣ እንደዚህ ብሎ ይጸልያሉ። ይህ በእንትን በአይሁዳውያኖች ማነው በግሪካውያኖች ባህል የተለመደ ነው። ያኒ መተናነስን አንድ አካል የአንድ ሀብታም ባሪያ መሆንን የማሳየ ነው። ማህበረሰቡ ይሄን ይጠቀሙ ነበር። በአይሁድ እጅን ማጣመር የተከለከለ ነው። ለዚህ ነው የአይሁድ እምነት ነው መጽሐፍ ቅዱስ ላይ ያለው የአይሁድ አንድ አምላክ ነው። ይህ የአይሁድ አንድ አምላክ ወደ ግሪክ፣ ወደ ሮም፣ ወደ ጣሊያን፣ ወደ ቱርክ ሲሄድ የተለያዩ ሐሳቦች ተጨምረውበታል ነው። የሰው እጅ ገብተውበታል ነው እያልናችሁ ያለ ነው ማለት ነው። ይሄን ብቻም ሳይሆን ልብ ብላችሁ ከሆነ ሳልኖርን ሰምታችሁት ከሆነ
ኡስታዝ ራሱ ምን እያለው ነበረ? ንስጥሮሳዊ ሆነሃል እያለው ነበረ። ንስጥሮስ የተባለው ቄስ አመለካከቱ ከኦርቶዶክሶች አመለካከት ጋር አይመሳሰልም፣ ከካቶሊኮችም ጋር አይመሳሰልም። አንድ የሥላሴ ዶክትሪን አማኝ አሁን የተናገረውን አሁን መልሶ አይናገርም። ምክንያቱም የሥላሴ ዶክትሪን ምንድነው? ከ1300 በላይ ቄሶች ተሳትፈውበታል። ኦኬ፣ ከአንደኛው ቄስ ወጣችሁ አንደኛው ቄስ ነው የምትገቡት፣ ከአንደኛው ቄስ ገብታችሁ አንደኛው ቄስ ነው የምትገቡት። ያኒ መውጫው አይታወቅም፣ መግቢያው አይታወቅም። በጣም የተወሳሰበ ነው። የተወሳሰበ የሆነው ለምንድን ነው? በጣም ብዙ ሰዎች ናቸው በተለያየ ዘመን ያሉ ቄሶችና መነኮሳት፣ የተለያየ እድሜ ያላቸው፣ የተለያየ አገር ያሉ ቄሶችና መነኮሳቶች ናቸው የተሳተፉበት። አስቡት እንግዲህ የ1300 ቄስና መነኩሴ አመለካከት ነው ሥላሴ ላይ ያለው ማለት ነው። ኢቭን ምንድነው ያለው እሱ እንግዲህ ተዋህዶ የሚባለው ነው። ሳልኖር ማለትም ኦርቶዶክሶች ማን የሚባለው ቄስ ተከታይ ናቸው? ዲዮስቆሮስ የሚባል ቄስ ተከታዮች ናቸው። ግን ሲጠየቅ ሳልኖር ከዲዮስቆሮስ ወጥቶ ማን ነበር? ንስጥሮስ የሚባለው ቄስ አመለካከት ላይ ገባ። ምክንያቱም ቋሚ የሆነ ወጥ የሆነ አስተምሮ የለም። ስለዚህ ከዚህ ሁሉ ውስብስብ ከዚህ ሁሉ ፍልስፍና ወደ አይሁዱ እምነት ወደ መጽሐፍ ቅዱሱ ተመለሱና የተጻፈላችሁን በቀጥታ ተከተሉት። ቀላል ነው፣ ግልጽ ነው። ፈጣሪ አለ፣ የፈጠረን አለ። ኢየሱስ ደግሞ ከአንዱ ፈጣሪ የተላከ መልእክተኛ ነው ይላል ነው። ስለዚህ ይሄ ሁሉ ወሬ እስካሁን የሰማችሁት በየዘመናት መካከል በየነገስታቱ ላይ የተጨመሩ የተቀነሱ አመለካከቶች ናቸው ነው ሲጠቃለል ማለት ነው። መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ የሌለ ነገር ተቀባይነት የለውም። ተግባብተናል። ለዚህ ነው የግዴታ እነዚህ ቄሶች ያመጡት አመለካከት ከመጽሐፍ ቅዱስ ጋር መገጣጠም አለበት። ካልተገጣጠመ ተቀባይነት የለውም ነው። ይሄንን ይመስላል። ኡስታዝ ጥያቄ ያላችሁ ለኡስታዝ ጠይቁ፣ ተማሩ። ወጣትነት ለክርስቶስ አለች። ሰላም ለዚህ ቤት ይሁን። እንዴት ናችሁ? አለን አቤል ሰላም ይሽብላ። መጽሐፍ ቅዱስ ሲናገር አንባቢው ያስተውል ይላል። ዋይዲ ስላየው በጣም ደስ ብሎኛል። ከ15 ዓመት በኋላ ደህና ነው ወይ? ጃቢር አለ አሎ ጃቢር አለ ወይ? አሎ ኡስታዝ። ኦኬ በቃ አዋራቸው እስቲ የተወሰነ አዋራቸው። እሺ ኡስታዝ። አይ ቲንክ ሳልኖርን ግን ይሄንን ቀጥሉ። ያነሳነው ፖይንት ነበረ ነው። ሰላም ለለኔ ማለት ነው። በፓልቶክ ስለማለት አቤል አንዴ አንዴ አቤል አንዴ ተረጋጋ። ኦኬ እናወራና ጨርሰን ሰላም ተባልኩ። ወይ ኡስታዝ ነው ለሰላም ብቻ ነው የገባው ለኡስታዝ። ሁለቱም ጠብቃ ተደራርበ ሰላም አትሉም እኮ ወይ ኡስታዝ። አሪፍ ፖይንት ነበር የተነሳ የነበረው። ሳልኖር ደስ የሚለው ነገር የሚደጋገመው ምናምን ነገር ድርቅ የሚለው ነገር እንጂ ምናምን ነገር ፖለቲካ ምናምን ነገር የለው። እንደዚህ ተንኮል መከፋት ምናምን የለው እና ይታወቃል ባህሪው ማለት ነው። እና ከዛ አንፃር ነው አይ ቲንክ ከመጣ አስገቡትና መቀጠል ትችላላችሁ ማለት ነው። ሌላ ሰው ካለ ቀጥል ጃቢር። ሰው ካለ እሺ ኡስታዝ አቤል ቀጥል። ሰላም ብያለሁ። ከ15 ዓመት በኋላ ስላየው በፓልቶክ ነበር ዲስከሽን የምናደርገው ያንተ ዋይደር ሪሶሉሽን ቲዮክራሲ እና ስላየው ደስ ብሎኛል። 12 ዓመት ያ እንደዛ ይሆናል። አዎ ደህና ነህ? ማን ልበለዛ? አቤል ነኝ። በፊትም አቤል ነው። ኦኬ ወይ ረስቼ ይሆናል። አቤል የሚባል ሰው አላስታውስም አሁን ላይ። በጣም እኔ እናንተ ነበር የምናመሽበት የነበረ ቤቱን ራሱ ኦርቶዶክስ ነኝ እኔ። ኦኬ ደምሻ ኢብራሂምም ይገቡ ነበር። ደህና ነህ? በተረፈ ስላየው ደስ ብሎኛል። ሌላ ጊዜ እገባለሁ። ቴንክ ዩ። እሺ አቤል። እሺ ወጣትነት አለ? አዎ አለሁ። ሰላም ለእናንተ ይሁን። ሰላም እንዴት ነሽ? እግዚአብሔር ይመስገን። የትኛው ቤተ እምነት ነሽ? ከወንጌል አማኝ። ኦኬ እሺ። እንትን ኢየሱስ ክርስቶስ አምላክ ነው ብለሽ ነው የምታምኚው? አዎ። ኦኬ አምላክ አለው? ኢየሱስ በስጋ በመጣ ሰዓት ምድር ላይ ሲኖር አምላክ አለው? በምድር ላይ ስጋ ለብሶ ሲኖር አዎ። ስጋ የለበሰው ምንድነው? አምላክ ነው ስጋ ለብሶ የመጣው? አዎ እኛ ለማዳን። ኦኬ ስለዚህ አምላክ አለው። እሱ አምላክ ሆኖ ዓለምን ለማዳን ስጋ ለብሶ መጣ።
እኮ አምላክ አለው በምድር ሲመላለስ አለው። አዎ አዎ። ኦኬ አብ አምላክ አለው። አብ ራሱ ስጋ ለብሶ ነው የመጣው ወልድ ሆኖ። አዎ ኦኬ። እንትንሽ ከሐዋርያት ቤተ እምነት ነሽ? አዎ በትክክል። ኦኬ አይ ማሻአላህ። አብ ተሰቅሎልኛል ብለሽ ታምኛለሽ? ወልድ አብ አይ ወልድማ ተሰቅሏል። አብ ሳይሆን ወልድ እኮ አብ ተሰቅሏል ወይስ አልተሰቀለም? የአብን ፋንታ ወልድ ነው የተሰቀለው። ስጋ ለብሶ መጥቶ ወልድ ተሰቅሏል እኮ ወልድ ተሰቅሏል። አብ ተሰቅሏል። ያው ናቸው እኮ ሁለቱም አንድ ናቸው። በመልኮት ልዩነት ነው እኮ ገባኝ። አብ ተሰቅሏል ወይስ አልተሰቀለም? ይሄ ነው ጥያቄ። ስለራሱ ልጁን እኮ ላከ እኛ ለማዳን እኮ ገባኝ። አብ ተሰቅሏል ወይስ አልተሰቀለም? ይሄ እኮ ነው ጥያቄ። ቀላል ጥያቄ እኮ ነው። ከተሰቀለ ተሰቅሏል፣ ካልተሰቀለ አልተሰቀለም። አብ ወልድን ላከ። አብን ያየ ማንም የለም። እኔ እሱን አልጠየቁሽም። አብ ተሰቅሏል ወይስ አልተሰቀለም? አብ አንተ ሙስሊም ነህ ወይስ ኦርቶዶክስ? ሙስሊም ነኝ እኮ። ሙስሊም አማኞች ደግሞ ስለ መጽሐፍ ቅዱስ ያውቃሉ። አንተ ከመጽሐፍ ቅዱስ ውጪ ነው የምታወራው እኮ። ወልድ ተሰቅሏል ወይስ አልተሰቀለም? እኔ እንደ መጽሐፍ ቅዱስ ከሆነ የምናወራው ወልድ ነው የተሰቀለው። እሺ እንደ መጽሐፍ ቅዱስ አብ ተሰቅሏል? ከቃሉ አንድም አትጨምሩ አንድም አትቀንሱ ስለምን እኔ መጨመርም መቀነስም አልችልም እኮ። እንደ መጽሐፍ ቅዱስ አብ ተሰቅሏል ወይ? መጽሐፍ ቅዱስ ስለኛ በዘፍጥረት 1 ላይ እንዳለው ወይስ በዮሐንስ 1 ላይ እንዳለው አብ ስጋ ለብሶ መጣ? እንደ መጽሐፍ ቅዱስ አብ ተሰቅሏል ወይስ አልተሰቀለም? ወጣትነት እንደ መጽሐፍ ቅዱስ እኔ እኮ የማወራው እንደ መጽሐፍ ቅዱስ ነው። አንተ ወልድና መጽሐፍ ቅዱስ አብ ተሰቅሏል ወይስ አልተሰቀለም? ወልድና አትቀበልም እኮ። ወልድ ተሰቅሏል አልሽኝ፣ ተስማማን። ወልድናውን አስቀምጪውና አብን አንሹ። አብ ተሰቅሏል ወይስ ወልድ ዓለምን ለማዳን እንደመጣ አታስታውስም? እሺ አብ መጥቷል ወደ ምድር ዓለምን ሊያድን። አብን ያየ አንድ ሰው እንኳን የለም እኮ ነው የምለው መጽሐፍ ቅዱስ። ኧረ የጠየቁሽን ጠይቂሽ እንደ እኔ እኮ የጠየቀኝ አብ የሰው ልጅን ሊያድን ወደ ምድር መጥቷል ወይስ አልመጣም? ስጋ ለብሶ አዎ በኢየሱስ እኮ መጥቷል። እሺ አብ በስጋ መስቀል ላይ ተሰቅሏል ወይስ አልተሰቀለም? ተሰቅሏል። አብ ተሰቅሏል በስጋ ማሻአላ ማሻአላ። ሰማችሁ አይደለ? አብ ተሰቅሏል እየተባላችሁ ነው። በስጋ ነው ያልኩት። በስጋ ችግር የለውም። ምንድነው የምለው ዘፍጥረት 1 ላይ ቆይ ገብቶኛል። አትሂጂ ዘፍጥረት ጋር ይመሽብናል፣ እዛ አትሂጂ። ስለዚህ መስቀል ላይ የተሰቀለው አብ በስጋ ነው አይደለ? ለአንተ ለመረዳት ሆነ። እሺ ኦኬ እሺ አብ መስቀል ላይ በስጋ ሆኖ አባቴ ሲል የነበረው ማንን ነው? ወልድ አባት ሆይ ብሎ አብን ነው የጠራው። ኦኬ ስጋው ያወራል። አንተ ስጋ ለብሰህ አታወራም? አይ ስጋው ነው። ወልድ ስጋው ብቻ ነው አይደል? ስጋው ነው አባቱ ወልድ እኮ በምሳሌ መጣ እኮ። በምሳሌ ሰው ስጋው ያወራል ብቻው ባት ነው ብለን የምንሰማው በሰማይ እንዳለ እኮ ስጋው ብቻውን ያወራል። ስጋ ነፍስ የሌለ ስጋ ይመላለሳል ምድር ላይ። ቆይሽ ማዚ ሚውት አርጊሽ፣ የሚረብሽ ድምጽ አለ። ስጋው ያወራል የኢየሱስ ክርስቶስ። ነፍስ ያለ ሁሉ እኮ ያወራል ወንድሜ። ነፍስ ያለ ስጋው ያወራል እኮ። ስጋው ያወራል። ስጋ እኮ ነፍስ አለው የሚያወራ ነው። ኢየሱስ ክርስቶስ እኮ በምድር ላይ ሲጾም ሲጸልይ ነበረ። ራሱ ነው የሚያወራው እኮ። ስጋው ያወራል። እንዴት ነው አንተ ታወራም? አሁን እያወራከኝ አይደል? ስጋ አይደለህም አንተ? አረ እኔ ነኝ ስጋ ያወራም። እኔ ነኝ በስጋ የማወራው። እና ታዲያ ምን ኢየሱስም እኮ እንደዛው ነው። ሲጾም ከነበረ ስራብ ከነበረ ሲጸልይ ከነበረ ስጋው ነው የሚያወራው ማለት ነው። ስጋው ያወራል የኢየሱስ ክርስቶስ። አይ አንተ መጽሐፍ ቅዱስን አንብብ መጀመሪያ። መጽሐፍ ቅዱስን ማንበብ አለብህ።
ስጋው ያወራል አልሽኝ እኮ ስጋው እንዲህ ስጋ ያወራል እንዴ? አይደለም። አሁን ሙስሊሞች ከኛ ጋር ሲያወሩ በጣም ይረዳሉ፣ ያውቃሉ። ምን መጠየቅ ምን ማውራት እንዳለባቸው ያውቃሉ። አንተ በደረቅ ነው። አሁን ለምሳሌ ስጋ ስትሆን ስጋ እኮ ድንጋይ አይደለም። ስጋ ነፍስ ያለው ነው፣ አፍ ያለው ነው፣ የሚያወራ ነው፣ የሚሰማ ነው፣ የሚናገር ነው እኮ። ስጋው ያወራል ወይስ በስጋው ነው የሚያወራው? እኔ አሁን ስጋ ለብሼ የሚያወራው ከሆነ አው ያወራል። እሺ ለማንኛችሁም መሲ ሞዴሬተሮች አላችሁ? ሞዴሬተር እስቲ አንድ የስላሴ አማኝ አስገቢ። አንድ ቁጥር ጻፉ ላስገባችሁ። የስላሴ አማኝ ማን ነው? አበስጋ ተሰቀለ አስገባለች። ከዛ ቀጥሉ። አበስጋ ተሰቀለ እቺ የፕሮቴስታንትነት ተከታይ ነው። ዘግሬስን አስገቢው። እኮ ብዙ እውቀቱ ስለሌላት አሁን እነሱን ስምት ሰምታለች ወይ ደግሞ ሳታውቀው ነው እንትን የምትለው። በስጋ ተገለጠ ማለት ኑፋቄ ነው። በፕሮቴስታንትም በኦርቶዶክስም በካቶሊክም ነበር። እኛ ቃሉ ልንሽረው አንችልም። ኦኬ ፕሮቴስታንት ነሽ አይደል አንቺ? ፕሮቴስታንቶች እንደዛ ብለው ያምኑ። በስጋ የተገለጠ ወልድ ነው ብለው የሚያምኑት። ለማንኛውም ትምህርት የሐዋርያት ስለ ሐዋርያት ብዙ አብረን እንወያያለን። ወይ የደህንነት ትምህርት ብቻ ሳይሆን 6 ወር ኮርስ ወስዳችሁ ያስጠምቋችሁና ከዛ በኋላ በቃ ጌታን ተቀበልሽ ትባያለሽ፣ ሂዱና ወንጌል ስበኩ ተብላችሁ ትወጣላችሁ። ከ6 ወር ባለፈ ነገር በደንብ በስላሴ ትምህርት ላይ ኮርስ ያስፈልጋቸዋል። ቢያንስ አንተ ኢየሱስ መልአክ ሆኖ ዓለምን ለማዳን እንደመጣ ታምናለህ? ምን ሆኖ መልአክ ሆኖ? ኦኬ መልአክ ሙስሊሞች መልአክ ነው አይደለም የሚሉት? አይሽ እንደዛ ነው። አይሽ ማታቂውን ነገር ነው ትምህርት። ኢየሱስ መልአክ ነበር የሚለው ትምህርት ኢየሱስ መልአክ ሆኖ አይሸን ኑፋቄ ነው። የራሱ ኑፋቄ ነው። መልአክ ሆኖ የሚሉት ጆባ ኢየሱስ ናቸው። የመላእክት አለቃ ሚካኤል ነው መልአክ ነው የሚሉት እነሱ ናቸው። አይደለም አሁን አንተ ሙስሊም ስለሆንክ አንተ እንደዛው ስለምትመልስ ማለት ነው። እኔ ኢየሱስ መልአክ ነው ብዬ አላምንም። እንደዛ ብለን አናምንም እኛ ሙስሊሞች። ኦኬ አንተ ሙስሊምም አይደለክም ማለት ነው። ሙስሊም ሆኖ ኢየሱስ መልአክ ነው ብሎ የሚያምን አለ? ሰምተሽ ታውቂያለሽ? አዎ ያላ መልአክ። እስቲ መሰረት ምንድን ናት? ሙስሊም ናት ክርስቲያን ናት? እነሱ ኖ አይደለም። መሰረት ሙስሊም ናት ወይስ ክርስቲያን ናት? እሷ ሙስሊም ናት። ለዛውም ሁለቱም ሙስሊም ሆኖ መልአክ ኢየሱስ መልአክ ነው ብሎ የሚያምን አለ? መልአክ ነው ብላ ታምናለች እሷ? እነሱ በኢየሱስ ትምህርት በጣም ነው ማምኑት። በጣም ግን የክርስቶስ ሞት አያምኑትም። እኔ ምንድን ነኝ? አንተ ታስጠረጥራለህ። ከሁለቱም ወገን አይደለህም። መርጃቢር እንደጀመር ከዛው ጨርሳት። አንተንም ሌላ ውስጥ ነው ያከለተች። ተሰቅሏል ብለሽ ታምኛለሽ? አበስጋ ሰክሯል። አበስጋ ተሰቅሏል ብለሽ ታምኛለሽ? ወልድ አብስ አብ እኮ አምላክ ነው አሉ። ማንም አብን ያየ ሰው የለም እኮ። እኔ አብ አምላክ አይደለም ሲሆን አብ በስጋ ተሰቅሏል ወይስ አልተሰቀለም? አሁን ሐሳብሽን ቀየርሽ። ቅድም ግን ተሰቅሏል ብለሽ አብን ያየ ማንም የለም። እኔ አብን ያየ አለ ወይስ የለም ሲሆን አብ ተሰቅሏል ወይስ አልተሰቀለም? አብ ያየ ማንም የለም። እሺ አብን ያየው አለ? አብ ዓለምን ለማዳን ወልድን ልኳል። ወልድ ስለኛ አብን እሺ ተምቷል። እሺ አብን ያየው አለ? ተሰቅሏል። አብን ያየው አለ ወይ? አንተ እንደ መጽሐፍ ቅዱስ አውራ። እንደ መጽሐፍ ቅዱስ አብን ያየው አለ? ማወቅ ከፈለክ እንደ መጽሐፍ ቅዱስ አውራ። እንደ መጽሐፍ ቅዱስ አብን ያየው አለ ወይ? እንዴ ማንም የለም። ማንም አብን ያየ የለም። እሺ እንደ መጽሐፍ ቅዱስ አብ ተሰቅሏል? ወልድ ስለ አብ የመጣው አብ ስለ አብ ነው የጠየኩሽ። ወደ ወልድ አትሂጂ። አብን ነው የጠየኩሽ። አብ ተሰቅሏል እንዴ? አብ ከተጠራ ወልድ ይጠራል። ወልድ ከተጠራ መንፈስ ቅዱስ ይጠራል። እንደዚህ ሶስቱ አካላቶች አንድ ናቸው፣ ግዴታ ይጠራሉ እኮ። አብ ተሰቅሏል ወይስ አልተሰቀለም? ወልድ ነው የተሰቀለው ስለ አብ። እሺ ወልድ ተሰቅሏል? አዎ። አብስ? አብ ልጁን አንድ ልጁን ሄያው አንድ ልጁን ለዓለም ሁሉ ተረከላቸው ነው የሚለው መጽሐፍ ቅዱስ። ተዋቸው። እሺ ወልድ ተሰቅሏል? በእርግጥ። አብስ? ወይ ፈጣሪ ለምን ትሽኮረመሚያለሽ? መልሽ እንጂ ጥያቄው ነው። አንተ ለክርክርም ለምኑም በደንብ መጽሐፍ ቅዱስን አንብብ መጀመሪያ እኮ። እንደ ባይብል አብ ተሰቅሏል ወይስ አልተሰቀለም? አብ ወልድን አብን ያየ መጽሐፍ ቅዱስ አብን ያየ ማንም የለም ይላል።
ስለዚህ አብ ወልድን ላከ ዓለምን ለማዳን። ተይ በቃ ተይ። የዮሐንስ ወንጌል ምዕራፍ 1 እስከ ዮሐንስ ራእይ ድረስ አንብበው። ደግሞ ስለ ክርስቶስ ማምጣት ችግር የለውም። ከአንድ እስከ ችግር የለውም። እግዚአብሔር ልጅ አለው እንደ መጽሐፍ ቅዱስ እግዚአብሔር ልጅ አለው? አዎ። አባትስ? እግዚአብሔር ልጅ አባትም አለው። ኦኬ፣ ልጅም አለው አባትም አለው። በርግጥ ኦኬ፣ አያት አለው? በስጋ አይደለማ፣ እንደኛ በስጋና በደም እኮ አይደለም ክርስቶስ የተወለደው። ኦኬ፣ እግዚአብሔር አያት አለው? በስጋና በደም አይደለም፣ አያትን ፍለጋ። ኦኬ፣ እናት አለው እግዚአብሔር? በማርያም ማጥን ስለተወለደ እንዳለች እናስባለን እኛ። ኦኬ፣ አብ እናት አለው? አብ እኮ አብ ነው። አብ ነው። እናት አለው? አብ ነው። አብ ነው። አብ እናት አለው? አብ አምላክ ሆኖ ዓለም ላይ ያለው ሰው ሲጠፋ ምድር ስትጠፋ አይቶ ወልድን ተረከ። አብ እናት አለው ወይ? ወልድ የመጣው ህዝብ ለማዳን ነው እንጂ አብ እናት አለው? ወልድ የመጣው ህዝብ ለማዳን ነው እንጂ አብ አልመጣም። አብ እናት አለው? አይ አንተ እግዚአብሔር እውነቱን ያብራል፣ እሱ ያብራል። ላንተ መንፈስ ቅዱስ ካልገለጠ በስተቀር እኔ ልገልጽልህ አልችልም። አብ እናት የለውም? ወልድ ነው። ወልድ ስለኛ የመጣ ሰማያት ወርዶ። በቃ ይብቃሽ። እኔ ራሱ ሳለችኝ በጣም መሲ ያለሽ እንዴ? አንተ መጽሐፍ ቅዱስን አንብብ። እሺ መሲ እሺ ቀጥሉ። በቃ እኔም ልውጣ ነው፣ ቆየው በጣም አላችሁ ልጆች። ጌታ ኢየሱስ ይባርክ ወንድሜ። መጽሐፍ ቅዱስን አንብብ፣ እውነት ይበራልሃል። ወጣትነት ቆይ ሰው ሊመሰክር አይችልም። ሰው ሊገልጽ ወንድሜ ማዳን በኢየሱስ ነው፣ በሌላ በማንም የለም። እኔ እዚህ ቤት ሞዴሬት አስወርዷት። በቃ ለምንድን ነው የምትለፈልፍብኝ? ሞዴሬተር በደንብ ተቆጣጠሩ። በጣም የሚሳደቡ ሰዎች አሉ እና በሉ በቃ ሰላም አለይኩም። እኔ መውጣቴ ነው። ግን የሥላሴ አማኝ ነህ? ጥያቄ ነበረኝ። ይቻላል። መጽሐፍ ቅዱስ ላይ ኦኬ፣ ምን ስለሆነ እንግዲህ መልሳለሁ። የሉቃስ ወንጌል ምዕራፍ 1 ቁጥር 31 እስከ አንብበልኝ። 30 እና 31 ሉቃስ ወንጌል ያልሽው ሉቃስ 1 30 ስንት? ምዕራፍ 1 ከቁጥር 30 እስከ 31 ከ30 እስከ 31 ኦኬ። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። አይልም አላት። መልአኩ ከየት ነው የመጣው? ወደ ማርያም ከእግዚአብሔር ዘንድ ተልኮ። ከእግዚአብሔር ዘንድ ተልኮ ምንድነው ያላት? ወንድ ልጅ ትወልጃለሽ፣ ጸጋ አግኝተሻል፣ በእግዚአብሔር ፊት ሞገስ አግኝተሻል ይላል። ጸጋ ማለት ምን ማለት ነው? ጸጋ ማለት ከአምላክ ዘንድ በአምላክ ዘንድ የሚገኝ ፌቨር ማለት ነው። ስጦታ ማለት ነው አይደል? አዎ። መልአኩ ሲነግራት እግዚአብሔር ስጦታ ሰጥቶሻል ነው አይደል ያላት? መልአኩ ሲነግራት ከእግዚአብሔር ዘንድ ጸጋን አግኝተሻል፣ እግዚአብሔር ጸጋን ሰጥቶሻል ነው አይደል ያላት? ወይ ደግሞ ስጦታን እግዚአብሔር ሰጥቶሻል ተቀባይነት ደግሞ ወይ በእግዚአብሔር ፊት ሞገስ አግኝታለች። ሞገስ አይደለም ተመጣጣለች ማለት ነው። ያ ስጦታ ነው። ሞገስ ምናምን ሳይሆን ስጦታ ነው። እግዚአብሔር ነው ስጦታ ነው የሰጣት አይደለ? የምን ስጦታ? እኮ ስጦታና
ቁጥር 31 አንብበው ስጦታው ምን እንደሆነ። ጸጋ የሚባለው የሆነ እንጂ የጸጋ ስጦታ ነው የምትይው? የጸጋ ስጦታ አይደለም እኮ እዚህ ጋር የሚለው ጸጋ ነው የሚለው። የጸጋ ስጦታ ምናምን አላልኩም። ጸጋ ነው የሚለው አይደለ? ጸጋ ነው የሚለው። ትክክል ነሽ። አዎ ተው፣ ጸጋ ማለት ስጦታ ማለት ነው አይደለ? ይቻላል ማለት እንችላለን። ግን ጸጋ ማለት እንግሊዝኛውን ብታየው ነው ፌቨር ይላል እኮ። ቀጥል። ይሄ ጸጋ ምንድነው አላት ቁጥር 31 ላይ ፌቨር አግኝተሻል ነው የሚለው። ያው ፋውንድ ፌቨር ዊዝ ጋድ ይላል። በእግዚአብሔር ፊት ፌቨር አግኝተሻል፣ ተቀባይነት ማለት ነው። እግዚአብሔር የሰጣት ለማርያም ምንድነው? ይሄ ጸጋው ምንድነው አላት ቁጥር 31 ላይ። ኦኬ በእግዚአብሔር ፊት ጸጋ አግኝተሻልና በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ይሄ መልእክቱ ነው። ሰሞኑን ማለት ጸጋ ምንድነው አላት? ይሄ ጸጋ አይደለም። ማብራራት ትደርሳለች፣ ችግር የለውም። እግዚአብሔር የሰጣት ጸጋ ስላገኘች በእግዚአብሔር ፊት ትጸንሻለሽ፣ ወንድ ልጅ ትወልጃለሽ አላት። ያ እግዚአብሔር የሰጣት ጸጋ ምንድነው አለ? ወንድ ልጅ ነው አይደለ? ኖ እሱ አልሰጣት አይደለም። እንትኑ እንደዛ አይደለም። ጸጋን ታገኛለሽ ካላት አይደለ? መልአኩ መጥቶ በእግዚአብሔር ፊት ጸጋ አግኝተሻል። ሰው ይሄ ጸጋ ምንድነው አላት? ኖ ጸጋ አግኝተሻል። እንግሊዝኛውን ነገርኩሽ አይደል? ፌቨር ነው የሚለው እኮ። እየተግባባን እኮ ነው። እግዚአብሔር የሰጣት ጸጋ፣ በእግዚአብሔር ፊት ያገኘችው ጸጋ ፌቨር ማለት ተቀባይነት ማግኘት እኮ ነው። በአምላክ ፊት ተቀባይነት ማለት ተመርጣለች ማለት ነው። ከሴቶች ሁሉ የተመረጠች መሆኗን ነው የሚያሳየው እኮ። ተመርጣለች፣ እግዚአብሔር መርጦ ከሴቶች መካከል ነው የሚለው። በነገራችን ላይ ከሴቶች በላይ አይደለም ያላት። ከሴቶች በላይ ነው። በላይ ከሴቶች ሁሉ መካከል ማለት ነው።